ሄሎ እና እንዴት ናችሁ? ሰላም ናችሁ? ምን አዲስ ነገር አለ? ደህና ነኝ፣ ሰላም ነኝ። ያጠፋኝ አግብቼ ልበላችሁ እና እንዴት ናችሁ? እሺ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ዴይሊ መግባት አስለምደን ጠፋ። ልጅ ሰንበሪ ኪድናፕ ዩ ያ ኪንዳ ሰንበሪ ኪድናፕ ሚ እና ይገርማችኋል 05 ኦልራይት እንካ ነገረኞች ለምን እንዴት ጠፋ? የጠፋሁት አግብቼ ቤት ሰርቼ ወይኔ ቢሆን ደስ ይላችሁ ነበር። በዛ ቢሆን ደስ ይላችሁ ነበር። ፈታ እያልኩ ነው። በቃችሁ እንትን ነው በቃ ሀጃ ይዞኝ ነው። ምን እሱን ተውት። ለኔ ሀጃ ከባድ ሀጃ ገጥሞኝ አልፈታ ያለ ሀጃ ታውቃላችሁ። የእናንተን ዱዓ ያጣ ሀጃ እና እንደዛ ናቸው። እና በተረፈ ደህና ናችሁ? እና አዲስ ነገር አለ? ቲክቶክ እንዴት ይላል? How you doing, guys? ለስንት ነገር ስጠብቅ አግብቼ ትለኛለህ። ፍሪ ፓለስታይን ለምን ትጠብቀኝ ነበር? ነገረኝም ነበር ፈታም ካለ whatever አሚና whatever ታውቃላችሁ whatever wow Yeah, I know that. Whatever. So, who's got a question? Who wants to wait with me?
ምን ባሻውት በቃ ኢንቶስቲያለሽ ሳምሰንግ ኢንቶስቲያለሽ በቴክኖሎጂ ቴክኖሎጂ በእነዚህ በጣም ፈልግ وعليكم السلام ورحمة الله وبركاته ልበይ እንደምን ሞት ሳነፍሳ ይላል አልገባኝም የመሳሳልህ ዮርስ መሳሳት ስትይ እንደ ልብስ ነው ወይስ እንደ እንጀራ ነው? እንደ ዘንድሮ እንጀራ ነው ወይስ እንደ ልብስ ነው መሳሳት? በዛ ገብተህ ከቆየ ትረሳለህ ብዬ መቼም አልረሳም። ልብሽ ውድቅ ይላል እና ሌላ ሰው እንዳያነሳብሽ በኋላ ያጋጥማል በላት። አይ እኔ ሰው እንደዚህ መጉዳት አልፈልግም። አብሽሪ ልቤ ይሳሳልሃል አለች። እንደ ምንድን ነው እንደ ማረብ ነው። አላገባውም። ልታገቢ ነው? ከዛሬ እየጠበኩሽ ማረቢን አይታችኋል? አላየውም። ኦኬ ልታገቢ ችግር የለውም። መኪና ገዝተሽልኝ ቤት ሰርተሽ ሆነ ችግር የለም። እሺ እንደዛ እኮ ነው። አሁን ጊዜው ተቀይሯል። እሺ እንደዚህ መኪና ገዝተሽ ቤት ሰርተሽ ምናምን እዛ ንጽጽሬን እንድሰራ ምናምን ካረግሽ ኧረ አታስቢ፣ እንዳታስቢ ሀሳብ እንዳይገባሽ። አዎ እና እንዴት ነበር? አሪፍ ነበር። ጠፋ አንተ? አልሐምዱሊላህ መርጥ ነበር። ማሻአላህ ማሻአላህ ደስ ይላል። ኢንሻአላህ እመጣለሁ። ኔክስት ጀምራለሁ ኢንሻአላህ። እሺ ትንሽ ቺል እናድርግና እንቀጥል ወይስ እንቀጥል? በቀጥታ ወደ ሀጃችን እንግባ፣ ወደ መጣንበት እንግባ ወይስ ቺል እናድርግ? ትንሽ ከኮሜንቶች ጋር ነው ራስ መጀመሪያ። ኮሜንቶች ምን ትላላችሁ? መጀመሪያ ቺል አድርገን አውርተን ምናምን ከዛ በኋላ ወደ ንጽጽር እንግባ ወይስ በቀጥታ ወደ ንጽጽር? ኧረ በኋላ ና እስኪ አንተ ና እስኪ። ከባድ ሙአዚን፣ በጣም የሚገርም ሙአዚን ነው አሁን የገባላችሁ። እሺ ያው ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወበረካቱ። ሸይኽና እንዴት ነህ? ይቡ ደህና ነህ? አልሐምዱሊላህ። አታስፈራራኝ። ኧረ አዛን ጋብዘን እስኪ። ኧረ አጠፉብን ወላሂ። አንተን ከባድ ነው ከባድ ነው። ኒዕማ ከእጅ ሲወጣ ነው ለካ የሚታወቀው። አንተ ይመልሱልን እንዴ? አይ ግዙኝ በግዢ ምናምን። ኧረ ኮይን በሽበሽ ነው እንዳፈራ። እኔ እከፍላለሁ ኢንሻአላህ። እኔ የምለው የሆነ እኔ እዚህ ትልቁ ላይ ሆኜ ከታች 8 የሚይዘው እንዴት ነው የሚደረገው? አርገዋ አንተ ትችላለህ። አዲስ ነው፣ አዲስ ሲስተም ነው፣ አላውቅበትም። ኮምፒውተር ነው። ኧረ ወደዛ በሉ ኮምፒውተርማ ማለት ይችላል። ስቱዲዮ ኮምፒውተር። እሺ አቡ ሳላህ አብዱል መጂድ ሰላም አለይኩም ወራህመቱላህ፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ እንዴት ነህ? አልሐምዱሊላህ ደህና ነኝ። ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ጠፋህ እኮ። የያዘኝ ይዞኝ ነው።
እንጂ መች ወደጄ መሰለ ምርጥ ጎረቤት አገኘው። የሚገርማችሁ ምርጥ ጎረቤት አግኝቼ አከራይ ማለት ነው። ወላሂ እንደኔ አይነት አከራይ የሚያገኘ ሰው ጀነት ነው ያለው። ጀነት ታውቃላችሁ? አላህ ጀዛቸውን በጀነት ይክፈላቸው። ወላሂ ምንም ማለት ነው። እና በቃ አንዳንድ ጊዜ እንዲህ አይነት እድል ይገጥመና በቃ ታሰርኩኝ፣ ቤት ታስሬ ተቀምጫለሁ። እንዴ እኔ እዚህ አዲስ አበባ ላይ እንዲህ አይነት አከራይ አለ ብዬ ገምቼም አይቼም ሰምቼም አላውቅም። ወላሂ ነው የምላቸው። አንድ ቀን የድሬዳዋ ሰዎች ናቸው እዛ ገብተው ነው እንደዛ መሆን አለበት። እንዴ ያስብላል እንዴ በጣም ምለ እኔ እንደዚህ አይነት አከራይ አይቻልም። ወላሂ ድሬዳዋም የነበርኩበትም ታውቃላችሁ እንዴት እንደነበረ። እነሱም ቤቴን ዘግቼ አላውቅም ነበረ። ግን ይሄ ደግሞ ለየት አለ። ይሄ ደግሞ ይለያል። ለካ ካልኖርክበት አታውቀውም ሁሉንም ነገር። ብቻ ማሻአላህ ናቸው። ማሻአላህ ይበሉ። አይስ ደቡን እንጂ ሀጅ አለ። አንዴ ልዘረግፋችሁ ነው እንግዲህ። ኮስት ምናምን መስማት አትፈልጉ? እንደባለፈው ሴትዮ እህል አትመለክ ነው የምትለዋን መስማት አትፈልጉ? እንደዛ እናድርግስ። አቡሳላ ላናገረው ብል ኔትወርክ ይዞታል። ሰላም አለይኩም አቡሳላ። በቃ ወረደ ሳይነግረኝ ልዘረግፋችሁ ነው። ተዘረገፋችሁ። ወዴት? ቆይ እንጂ ጫት አመርቅኖት ማለት ሌላ ታሪክ ውስጥ ነው ያለው። ሙባረክ ነው ወይ? ሙባረክ እንዴት ነህ? ወይ ስምህ ሙባረክ ነው? ሙባረክ ነህ? እሺ በል ያላያችሁ ኧረ ጉድ ፈላ። አንቺ ሰላም ነው? አይ በጣም ሼም ነው። እንደዚህ አይደለም። ማንኛውም ታገኛለህ። በደንብ ነው በደንብ ማነው እኮ ሻውሰኛ እንዳቅህ ጋይስ ታተባለ ማነው ይሻላል? የት ነው? ከዚህው ከእናንተ ሰፈር ቀያስ ገባ ብለሽ 10 ሜትር ብቻ የዞር ነው። እናንተ ቀሳትሩም እንደ አበባ የሚሰጡት ኢየሱስ መሳደብ ነው ስራው። አንተ ምን እንዳልተሰማ ኢየሱስ መሳደብ ነው ስራው ልጁ። እኔ እሺ ምን ስሳደብ እንደው ኮሜንት አታንብቢም ይላሉ። አስወጪው አሉኝ። ወይኔ ሜመር አለ ጋይስ ታብታብ አድርጉልኝ፣ ሼር አድርጉት፣ ጊፍት ነው። እኔ ናውልኝ እና ሽታቸውና እንዴ ኢየሱስ አለሽ። አሁን ኢየሱስ ብለሽ ተናገር። እኔ ኢየሱስን በጣም ነው የምወደው። አንቺ ትወጂዋለሽ እንዴ? ከማንም በላይ ጥሩ ልጅ ነው። እሺ እኮ በቃ ኢየሱስ እኔ እወደዋለሁ። ለምሳሌ ኢየሱስ ምን አስወጪው ጌታ እንዳደረገው አውቃለሁ። ለምሳሌ ሐዋርያት ሥራ አውራለ ሜጋቦስ ባቢ እንዳናወራ አልፈልግም። እሺ እንዳናወራ በገዛ እጅሽ ነው የጀመርሽው። እኔ አይደለም ኮሜንት ጻፈ ነው ባለጌና ሁሉ እኔ አይመለከተኝም። በገዛ እጅሽ ጀመርሽ። አትወደውም አልሽኝ፣ ትሳደባለህ አሉኝ። እኔ እንደውም እንደማልሳደብና እንደምወደው ልናገር። አንዴ እንደምወደው ልናገር። እሺ
ለምሳሌ ምን አለ መሰለሽ መጽሐፉ ሲናገር ቀስ በሉ አህመድ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 18 ላይ የምወደው ልጅ ይህ ነው እሱን ስሙት አለ እግዚአብሔር አብ ሲናገር። ስለዚህ ኢየሱስ ደግሞ እንስማው። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አብርሃም እንዲያደርገው ማለት። ስለዚህ አምላክ አለ አለ ራሱን ደግሞ ሰው ብሎ ጠራ። ቀጠለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም መታ ወደሱ ታስተውሽ እንደሆነ ከስቅለቱ በኋላ መታ ስታየው ረቡን ያለችው አትንኪኝ አላት። ጊዜ ገና አልደረሰም። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አይደለ አምላክ አለኝ። ለዛ ነው የኤፌሶን ጸሐፊ ሲናገር ምን አለ? ኤፌሶን ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይባረካል። የማን አምላክ? የኢየሱስ ክርስቶስ አምላክ። ማን ነው ይሄ አምላክ ብለን ካለ አንደኛ ቆሮንቶስ ምዕራፍ 8 ታታባርጉ እንጂ እሺ ቁጥር 6 ላይ ምን እያለ ይናገራል? ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን አለ። አንድ አምላክ አብ ብቻ ነው አለ። ለዛ ነው ኢየሱስ ሲናገር እውነተኛ አምላክ ብቻን ይሆን ካንተን አለው የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች። ስለዚህ አንድ አምላክ አብ አለ። ኢየሱስ ደግሞ ስለራሱ ሰው ነኝ ብሎ ተናገረ። ስለዚህ ኢየሱስ ሰው ነው፣ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ወሬት ወይኔ አሳቀችኝ እኮ አታስቂኛ። እያዞርክብኝ። እኔ አልዞርኩም። ኢየሱስ የተናገረው ነው እየተናገርኩ ያለው። በቃ እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። እኔ አባት ግን ነው የምትወጣው። ስለዛ በነገራችን ላይ ፌመስ ነኝ እንታለሽ። ኦኬ አውቃለሁ። ቴንክ ግን አሁን ወደ እኔ እንምጣና ደግሞ ፎሎ አድርጊኝ። እኔ ፎሎ ላድርግሽ። ፎሎ አድርጊሻለሁ። ማን ካንተ? እሺ ፎሎ ባክ መልስላለሁ። አስተውቂኝ። ለማንኛውም ቁም ነገር ነው የምልሽ። ስታስቢው አንቺ ማለት ኤልሻዳይ ነው ስልሽ? አዎ ኦኬ። ኤልሻዳይ የሚመለከው አንድ አምላክ ብቻ ነው አይደል? አዎ ይሄ አንዱ አምላክ ሞቷል። አረ ተው አንተ እናንተ እንደዚህ ጥያቄ ትጠይቀኛለህ? ስማ ጥያቄ መለሽልኝና ከዛ በኋላ ኖርማል ነው። ኖርማል አንዱ አምላክ ሞቷል። ለአንቺ ኃጢአት ሲል የሞተው አምላክ ማለት ነው። ላይ ብሰራው እንትን ነው ይሄን ነው ላይክ ጥያቄ እንጠይቀኝ። Don't bother my head. Come on. አይ አንዱ አምላክ ለአንቺ ብሎ ሞቷል አይደለ? ሞቷል። ያልሞተ አምላክ ሳለ ለአንቺ ብሎ ማለት አብ ለአንቺ ኃጢአት ሲል ሞቷል። እግዚአብሔር ታው እንደዚህ ነገር እኮ አይመቸኝም። በጌታ ምንድነው? እሺ ጌታ ማን ነው? ጌታ እግዚአብሔር ነው ወይስ ኢየሱስ? ፓስተር ነክ ጥያቄ ይሄን እያየን እናውራ። ምን ሆነሽ ነው? አይ ደበረኝ። በቃ ለምን ነው የሚደብረሽ? ያው ጌምሽን ተጫዋች እናውራ። ኖርማል እኮ ነው። ማንን ነው የምትፈሪው? ማንን አልፈራም። ማንን አልፈራም። መልስ ምቺ ከሆነ መመለስ ማቺ ከሆነ ነው አላውቀውም። እሺ አስረዳኝ ማለት ነው። ሌላ ነገር አለ? እሺ ያ ዳስ ለምን ይኖረዋል? ስለዚህ ምን አለ መሰለሽ አብ አልሞተም። የሞተው ወልድ ነው አይደለ? እሺ አሁን ስለዚህ አንድ ያልሞተ አምላክ አለ፣ አንድ የሞተ አምላክ አለ። ሁለት አምላክ ነው ያለው አይደለም? አንድ አምላክ ብቻ ነው ያለው። እሺ አንዱ አምላክ ሞቷል። ለሰው ልጆች በደል ሲል ያልሞተስ አምላክ አለ
አንተማ እንደዚህ ሰውን ግራም ታጋባ ላይ ካወቅ ተናገር። እኔ አላውቅም። በቃ እሺ እንደዚህ ነው የሚባለው። አሁን ለምሳሌ ወልድ ተወልዷል። አታባርጉሽ ሊፍት ነው ወልድ ለምሳሌ ምን አለ መሰለህ? ወልድን አስመልክቶ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ በእግዚአብሔር ፊት ጸጋና ማርያም ሆይ በእግዚአብሔር ፊት ጸጋና አግኝተሻል። ልጅ ወንድ ልጅ አምላክ ተወልዷል አይደለም? ወንድ ልጅ ተወልዷል። እሱ ደግሞ ኢየሱስ ትይዋለሽ አለ። እርሱ የአማልክት አምላክ የጌቶች ጌታ አይነት ዳራ አይልም። እኔ ለበልሽ ክፈትና አሳየኝ። እሺ ቆይ አንዴ ተረጋጋ። መጽሐፍ ላምጣሽ አይልም ጋይስ። እርሱ የአማልክት አምላክ የጌቶች ጌታ ነው። ኧረ ጉድ! ኧረ ተይ 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 ጋይስ። እሱም ታላቅ ይሆናል። ቆይ ላምጣሽ። የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ነው የሚለው። እሺ እርሱም በያዕቆብ ጋር ለዘላለም ይነግሳል። እዋይ ለአንቺ ምንድን ነው? ኧረ በኢየሱስ አንተ አንተ ነህ እንዳታምከው። ቆይ ላሳይሽ ጋይስ። ታታዋለሽ በደንብ ታይሻል። እሺ ያላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል አለ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ እኮ ሌላ ጌታ አምላክ አለ። ያው እዚህ ጋር አየሽው። አንተ ማን መጽሐፍ ተርጓሚ ያደረገ? ቆይ ምንድን ነህ? ቆይ አልገባኝም እኮ እኔ የቲክቶክ ንጉስ እባላለሁ። ካላወቅሽኝ ማን ነው? እና ጌታ አምላክ ጌታ አምላክ አለ። ጌታ አምላክ ሌላ ጌታ አምላክ ለኢየሱስ ምን የሚሰጠው አባቱን የዳዊትን ዙፋን የሚሰጠው ጌታ አምላክ አለ። ለባባል ስለዚህ ያ ጌታ አምላክ ነው የሚመለከው። ለዛ ነው ኢየሱስ እኮ ታስተውሽ እንደሆነ ሰይጣን ሲያስቸግረው ያለውን ታስተውሻለሽ። ሰይጣን ምን አለው መሰለሽ? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ። ኢየሱስም ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም አምልክ ተብሎ እርሱንም ብቻ አምልክ ተብሎ ተጽፏልና። ስለዚህ የሚመለክ የትኛው ቀደም ከነበርኩልኝ ቀጥሎ ያለው አንብብልኝ። የትኛው ቀደም ከነበርኩት እዚህ ላይ መጽሐፍ ቅዱስ ግን እሱ አይገርም። ሁሉም በፈለገው ስታይል ተባጭ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ከዛ ማርያምም መልአኩን ወንድ ስለማለት እንዴት ይሆናል አለች። እሺ ምንድን ነው? ትክክል ነች እኮ በቃ አሁን ማርያም በእግዚአብሔር ፊት ጸጋን አገኘች፣ በእግዚአብሔር ኃይል ልጅን ወለደች። በቃ ፈጣሪ በአራት መንገድ ሰዎችን ፈጥሯል። የመጀመሪያው ያለ ሴት ያለ ወንድ ከአፈር ብቻ ፈጥሯል። ሁለተኛው ያለ ወንድ ያለ ሴት ከወንድ ብቻ ሔዋን ትፈጥራለች። ሶስተኛው ከወንድና ከሴት የአዳም ተቃራኒ። አራተኛው ደግሞ 23 ላይ አንብብልኝ። የትኛው ላይ? ኦሪት ዘዳግም ምዕራፍ 23 ላይ ማንበብ አትፈልጊም? እኔ ለኛው ታነብልኝ እንችግር አለ መረዳዳት ፈረለ ያሳ ያ ልከፍትልሽ ነው። እሺ ምን አገባኝ ነኝ። እሺ ቆይ አይ አንድ ጊዜ ይኸው አንብቢው ምን ይላል እስቲ ጋይስ ግን ተታታታር ግፍተን ያሶኒ ሙወ አንብቢው ቀለ ምንድነው ይላል በራስሽ እጅ ነው ክፈት ያልሽ። ምን አገባኝ ነው እኮ ማን ነው ስሙ? ማን ነው ስሙ? የነቢያት አምላክ ወይ ልንገርሽ፣ ስለሱ ልንገርሽ። የነቢያት አምላክ የአብርሃም የይስሐቅ የያዕቆብ የነ እስማኤል የነ በቃ የነቢያት የነ ሰለሞን የነ ዳዊት የነ ሙሴ የነዚህ ሁሉ አምላክ አንድ አምላክ ነው። ያ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣
በፈጣሪነቱ ላይ ፍጡርነት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በዘውታሪነቱ ላይ ቅሮት የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት የነቢያት ሁሉ አምላክ የሆነው ያ በሰማይና በምድር ያለው ሁሉ የሱ የሆነ ወንድ ያልሆነ ሴት ያልሆነ እሱን የሚመስል የሌለ አንድ አምላክ አላህ አለ። እኔ ሙስሊም ነኝ። ተግባባ? አይ አም ሙስሊም። ኦ ማይ ሙት የኛ አምላክ ይሙት ይሁንልህ። ግን ጋር ላይ መጽሐፉ ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን አንተ የራስን ሃይማኖት ካመንክበት ማለት ነው ልክ አይደለም። እሺ የፈለገውን የማመን መብት አለው። መጽሐፍ ቅዱሳቸው የፈለገውን ይጻፍ። ሉክ እግዚአብሔር ቃል ነው። ቁፍ ያለች ዶሮሽ ቢንኮ ከከከከ እያልሽ ነው እንዴ? እና እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም ሊያየው አይችልም ማለት። ስለዚህ እሱ ብቻ የማይሞት ነው ካለ አለቀ በቃ። አይሞትም ማለት ነው ማለት። ስለዚህ የሞተው ምንድነው ካለ ሰው ነው፣ ፍጡር ነው። አንተ ቆይ ብላ ገባን ያልኩህ እኮ ስለኛ ሃይማኖት አንተ ይልከ የራስን ሃይማኖት አመንበት እኔ ልናገር እንዴ ያውነሽ ጋይስ ተባርጉ ደግሞ ምንድነው ሰማይ ተግባባ። ሄዋን ደግሞ ራስህ ብቻ ማስረዳ የምፈልገው እኔ ደግሞ መናገርም እፈልጋለሁ። ሉክ ሰማኛ ነው እኔ ይኸውልህ አንተን ነቅፌ እኔን እንትን ብዬ አይደለም የምናገረው። ገብቶሃል? አንተ የፈለግከው ማመን ይችላል። ሁሉም ሰው የፈለገውን ማመን ይችላል። ግን ሁሉም ሰው ያመነበትን ሃይማኖት በልቡ አምኖ ነው እንጂ ሰውን ለማሳመን የሰው መጽሐፍ ቅዱስ ይዞ እንደዚህ ብሎ እንዲህ ማለት ልክ ነው ብዬ አላስብም። ገባህ አይደለ? እኔ የፈለግኩትን መቀበል ይችላል። አንተ የፈለግከውን መቀበል ይችላል። ስለዚህ ሀስላይ ማለት ባሰብክ ወተክ ደስ ይለኛል። ኦኬ ጋራሽ ምን መሰለሽ ችግሩ አንቺ በአዳምና በሔዋን በኩል ነው ለእህት ነው የምናይሽና እኔ ደግሞ ኖርማሊ እንኳን አይደለም እንደዚህ አይነት በቃ ሰዎች ገሃነም እንዲገቡ አልፈልግም። እኔ እንድገባ ትፈልጊያለሽ? እሺ ገሃነም እንድገባ ትፈልጊያለሽ? ዳንቺ አስተሳሰብ በክርስትና አስተሳሰብ ክርስቶስን ትምህርት የማይከተል የኢየሱስን ጥቅለት የማይከተል ሰው ገሃነም ይገባል ብላችሁ ነው የምታምኑት አይደል እንዴ? አይደል? ያ ሰው እንደዛ ከሆነ እኔ ደግሞ እንደዛ እንደሆን ትፈልጊያለሽ ወይ ነው ጥያቄ። ለምን ትሆናለህ? ኢብራሂም እንዴት ነህ? ቆይ እስኪ ተረጋጋ ሎጎስ አንዴ ከሰማችሁ ጋር ሜዳ ጥቁር ልጅ አንዴ ተረጋጋ። ሰብሮች ጋር ተረጋጋ። እኔ ስመጣ የምትንጫጩት ነገር አትንጫጩ። ለምንድን ነው ሁሌ ሴቶች ጋር ከወንዶች ጋር ማተያየው? ይሆና ከኔ ጋር ነው ይኸው ከኔ ጋር እኮ ልጨርስ አንዴ። እሺ እሺ ትቀጥላለህ። አንተኛው ትቀጥላለህ በዛ መጀመሪያ ያልከው ማለት ነው። ከዛ በኋላ አንዴ ልጨርስና ከዛ ትቀጥላለህ። እሺ አብሽር። እሺ ምን አልሽ? እና እኔ አሁን አንቺ ከገሃነም እንድትድኝ እፈልጋለሁ። ወንድ ልጅ እንድታመልኪ አልፈቅድልሽም። አንተ ምን? እሺ ከኔ ጋር ቆይ ከኔ ጋር ታወራለህ ወይ? አንዴ ከኔ ጋር አንዴ ሁለት ወንድሞቼ አንዴ ዝም በሉና እኔ አንዴ ልናገረው። ስማ ይኸውልህ ያንቋሸሽ ከሆነ የሌላ ንግግር መናገር አልችልም። አም ሶሪ። እሺ ብራዘር የፈለግከው ግን ማስረዳት ትችላለህ። ግን ወንድ ልጅ ምናምን ያልስራት እና ኢየሱስ ወንድ ልጅ አይደል? መልአኩ ተሳስቷል። እርሾ አንቺ ዝም በይ፣ እነሱ ይቀጥሉ። ወይ ከኔ ጋር ወይ ከሱ ይቀጥል። ከሱ ጋር ቆይ ወጣው ማለት ተረጋጋ። እኔ ተሳስቻለሁ። መልአኩ የተሳሳተው ተረጋጋ እንጂ ኢብራሂም ተረጋጋ። አንተ ራስህ ተረጋጋ። እሺ አሁን እንቀጥልሽ። አንተ ጋር እንቀጥል። በጣም አላ ቆይ አለው አንዴ ተረጋጋ። አላ ነው እስካሁን ስጠይቅ ነበር። ቆይ ተረጋጋ። ልታለው ተረጋጋ።
ተረጋጋ። ላሳይህ ነው እኮ ብልት እንዳለ። ኧረ ቆይ ተረጋጋ። ቆይ እንዴ ምን ሆነ ነው? ለምንድን ነው አሁን ቆይ ተረጋጋ። ብልት እንዳለ ላሳይህ። ረጋ በል። አውራ እሺ አውራ። አዎ ጥያቄው ምንድን ነው? ለእሷ እየጠየኳት ያለውን ጥያቄ ሊመልሱ ነው አይገቡት? እንደዛ ነው አይደለ? ስለዚህ ጥያቄውን መልሱ። ኢየሱስ መጽሐፉ ላይ ሲናገር ወንድ ልጅ መሆኑን ተናግሯል። ተሳስቻለሁ? እሺ በጣም ጥሩ። ያው ራሱን መጽሐፍ ከፍቼ ላንብብልህ። ቅድም ያዋሸካትን ቆይ ተሳስቻለሁ ወይ እኮ ልከፍትልህ ነው። አምላክ የሚል የለም ማለት መጀመሪያ ተሳስቻለሁ መልስ። ተሳስቻለሁ ሁለታችን ስናወራ ክፈተው መጽሐፉ ትልቁ ላይ አድርጊውና ክፈተው። መሆን የሚችል ከሆነ ይክፈት መጽሐፍ። ሙስሊም ካልቀን ተፈቅዷል። ቁጥር 30 ላይ ክፈት። ማስላታችሁ የኛ መጽሐፍ ቅዱስን ታገላብጡት። ክፈት። ተረጋጋ። የክፈት እሺ እሺ ምን አገባ ቃል የሚባል አካውንት አፍህን ተቀመጥ። ከስር ስርዓት፣ እንከባበር። ቅድም የለም ሲል ነበረ መጽሐፉ የለም። ይሄንን መልሰን ወደ ቁርአን እንመጣለን። ቆይ አንዴ መጽሐፉን አጣው። ተረጋጋ እንጂ ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ክፈተው። እሺ ላስቀምጥ። እሺ ተረጋጋ እንጂ ላነብልክ ነው እኮ ምንድን ነው ስሜት የተረበሸው? ተረጋጋ። እሺ እንደዚህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅ አይልም አይልም። ብራዘር እኔ ምን ተረጋጋ ተረጋጋ። እኔ አሽራለሁ። ኧረ ቆይ ሁልጊዜ ሴቶች ጋር እየገባ አልፈራኩም። አድርገን ያወያያለሁ። በነገራችን ላነብበት መጽሐፍ ቅዱስ ይከተላል። የዋሻውን ነገር አንተ ለምን ቆይ ዝም ብለህ አሰማም? እሱን ያስረዳ እኮ ነው ኢብራሂም። የትኛው ነው አይባልም። ይኸውልህ የፈለገ ነገሮችን ብታጣቃለህ አትልም። ለምን አለ ዝም አስብላል። በቃ አንዴ ዝም ከፍታለህ እናናው ሉቃስ ወንጌል ምዕራፍ 1 ቁጥር 30 ቶሎ በል። እያደረግከው በነገራችን ላይ ኢሳይያስ 9:6 ካነበብ ከለብሻለሁ። እዛ ደግሞ ወደ እናንተ የምንመጣና እና ደግሞ ቀጥለው። ኧረ ተረጋጋ። ምን ይሆናል? ተረጋጋ። ኢሳይያስ 9:6 ይኸው ከፈትኩልህ። ተመሳሳይ አላልኩህም ሕፃን ተወልዶልናልና ሉቃስ ወንጌል ምዕራፍ 1 ቁጥር 30 ተመሳሳይ ሉቃስ ወንጌል ሚዩት አስገባ። አያነብም። ይኸውልሽ ይሞታታል እንጂ ኤልሹ አነበዋለሁ እመጣለሁ። ችግር የለም። እስኪ አንብበው። እሺ በጣም ጥሩ። በብሉይ ኪዳን የተነገረውን ትንቢት አንዴ ወደ ኪዳን ይላል። የብሉይ ኪዳን ወሬ አንፈልግም እኛ። እኔ ወሬ አልፈልግም። አንዴ እሺ ስማኝ። ቢሆንስ ጥቅስ አንብብ። አይደለም ኤልሹ ጥቅስ ይዛችሁ ትላላችሁ። አንዴ ኤልሹ እንደዚህ ክርክር እንዳይሆን እንደዚህ እናድርገው። ይሰማል አይደል? ይኸውልሽ በአዲስ ኪዳን የተነገሩ ትንቢቶች ስለማ ስለ ኢየሱስ ክርስቶስ የተነገረ ትንቢት አለ። እሱን ደግሞ በተመሳሳይ ስለዚህ ከብሉይ ኪዳኑ ወደ ተረጋጋ። ቆይ ላውራና ልጨርስ። ታውራለህ እሱ ሰዓት ሰማም ራስን ብቻም ተደምጦ አንተ አልኩት። ያኛውን ማንበብ ፈርቷል። ኢሳይያስ 9:6 አንብብ። የሚያዋጣ መስሎ ሆነ። አንብብ። በጣም ጥሩ። እሺ አታለቃቅስ ደግሞ። እሺ አይ በጣም ረብሻለሁ። አንተ ረባሽ ድሮም ረባሽ እንደሆንክ አውቃለሁ። ረብሻለሁ። ሰውንም ሴቶች ጋር እየሄድኩልህ አትደበቅ። ወጣ ብለህ ደፈር ብለህ ተው። ወንዱ በሽና ሴቶች አያውቁም ነው። ሴቶች እውቀት የላቸውም እያልክ ነው። ሴቶች ሆይ በማለት ዝም በሉ።
አላ ብልት እንዳለው ላሳይት ነው። ኦኬ እሱ እየነገርከኝ ነው። ሴቶች አያውቁም ብልት እንዳለው ላሳይት ነው። ገና ቆይ ወንድ ልጅ ስትል የነበረውን ቆይ እሱ እኮ ነው ለስድብ ቦታ የለም። ተረጋጋ። አሁን ቀጥል። አላ ብልት እንዳለው አሳይት። እሺ ይሄንን መልስና ያው እንግዲህ አሁን ልብ አድርጉ ጀማው ክርስትና ላይ መልስ ሲያጣ ስድብ ጀምሯል። ክርስትና ላይ ሲያጣ በነገራችን ላይ ክርስትና ላይ መልስ ሲያጣ መሳደብ ይቻላል። በቃ ስለዚህ አሁን እኔ ለተሳዳቢ ቦታ ካም ጊዜ ለተሳዳቢ ቦታ የለንም። እሺ አሁን በዚህ ጋር ተመጣና እዛ ታብዳለህ፣ አሳይመንትን ትይዛለህ። እዚህ ሌላ አሳብዳቸዋለሁ ደግሞ ማለት ነው። እንደው ይሄኔ ነሽ ሰከለ ማለት አራት ቀጠለ ይደርሳል ታርጊው ነው በረከቱ ወበረካቱ መላክ ገና ማለት ነው። እንዴ አንጫጫችኋለሁ አይገልጸውም። እንደዚህ ተበራላችሁ። ገና አንድ አሳይመንት ሰጥቻችሁ ሳትጨርሱ ሌላ አሳይመንት ነው የምሰጣችሁ። አንድ አሳይመንት ሰጥቻችሁ ሳትጨርሱ ሴዶ ሰላም አለይኩም እንዴት ነህ? አሳይመንት በአሳይመንት ነው ማድረጋችሁ። ወላሂ ጠብቁ። እኔ በቃ ሰሞኑን ነው ስራ ነው ማድረጋችሁ። ጠብቁ። እዚህ እየሰጠኋችሁ እዚህ ይሄን በቃ በግድ ትመጣታላችሁ። ደግሞ ለትወያዩ አይቀርላችሁ። ድምፅ አለ። ኧረ ኮስቶች እምቢ አሉኝ። ኮስት እምቢ አለኝ። አልቀበላለሁ። ጠብቁ እሺ። መክሊት እንዳትጠፊ አሁን አስገባሻለሁ። እሺ ልጨርስና ይሄንን አስገባሻለሁ። ኮስት ትንሽ እንትን ልበልና ላንጫጫ የመንጫጫት ዘመን ትንሽ ልስታችን የመንጫጫት ዘመን ምን አለ መሰለህ ጳውሎስ ምን እንደታውቃለህ በኪዳን ገበያ የሚሸጡ ከቃል የተነሳ ሳትመረምር አስቀምጣችሁ ብሉ ተብሏል። የአይጥም ይመለ ያዞም ምንድን ነው እንደተፈቀደ ታውቃለህ። ያ አይጋምታ መብላት ታውቃለህ ተማ ላንብብልህ ጥቅስ በጥቅስ ላንብብልህ አንድ ጥቅስ ላንብብልህ እንዳትወጣ እኮ ላንብብልህ እንዳት አንድ አደራ አሁን ብረምቱ ቁራሽ አይደርስም ያለ መሰለኝ ጳውሎስ ሲናገር ማለት ነው። ሰማል አብርሃም ኧረ አብርሃም አናግረን መክሊት ነይ በኋላ አንቺ ለአንቺ ዳዋ ባረግ ይሻለኛል። እኔ አንቺ በጣም ትሁት ልጅ ነሽ። መክሊትን አስገባልኝ አላችሁ ሞዴሬተሮች። መክሊትና ነይ ግቢ በኋላ። በጣም ምርጥ ሰው ነች። ምርጥ ሰው ማለት ነው። ሰው ሰላም ብያለሁ። ሰው እንዴት ነህ? አንድ አምላክ እኔ መርጫለሁ። እኔ በቃኝ። የፍቅር አምላክ የሚያበላው ቅቅል በቃኝ ብያለሁ። ተወኝ። እንዴት
አልገባኝም። መክሊት ማለት ሃይማኖት ተውሽ ነው? አልገባኝም። ይብሩ የኔ ሻብሽሪ ችግር የለውም። እኔ አላስገድደሽም፣ ግን ተማሪ እሺ። ሰው ጠይቅ እንትን አትበይ። ኖርማሊ ተማሪ ሊስን ቱ አትባሳልግም። በከታችን ይወጣ ይሻለኛል ምን አልክ? እሺ በቃ እኔ በቀኝ እኔ ብማር ይሻለኛል። እሺ በቃ መጥሽ አብሽሪ። I don't know your name መክሊት you know ስምሽ ለምን አትቀበይም? እስኪ በቃ ባጭሩ ተቀበይ። እስልምና ትድኛለሽ ከምትፈሪው ነገር ሁሉ። መክሊት እኔ ተማሪ ምን አልሽ? ሁላችሁም ተማሪ ነኝ። እኔ ነኝ የማይሰማኝ ወይስ እሷ ነች? በቃ በውስጥ ኤኒዌይስ በቃ ሰው አለ ሰው ኦኬ ፋይን ኦኬ ፋይን ጀማል ሰላም አለይኩም። አግኝቼዋለሁ። በቃ እሺ አየሁት። አሎ ወአለይኩም ሰላም ወራህመቱላህ። እሺ ብሮ ማሽ ኸይር ደህና ናችሁ? በተረፈ فرحنا شديد الحمد لله رب العالمين። እንዴት ነህ? አሁን እኮ ያንተን መጥፋት እኮ ለመድ ነው እኮ በቃ በሰላም ነው የጠፋው ምናምን ማለት አቆምን እኮ አዳፍት አደረግ ነው። ሰላም ይብዛልን። ለማንኛውም ችግር የለም አብሽር። እሺ ሰው አለ ሰው ኧረ ሰው ቢስሚላህ። ኧረ እኔ ከሆስቴል ልስራበት እባክህ። የሉም ክርስቲያኖች ካሉ አስገባልኝ ካልሆነ ስሚዞ ሰላም ነው? ሰላም እንዴት ናችሁ? አማን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ቢተህየቲ ልእስላም ታውዶስ ነው እሱ ከኢብሮ ጋር ስለጀመረ እስኪመጣ ድረስ እኔ አንተ ልጠይቅ ወይስ? እሺ ከዛ በፊት እንትን ቪዲዮ ለቅቄያለሁና ያ ጀማል አስቸግራችሁ ሄዳችሁ ኮፒ ሊንክ ብታደርጉልኝ ደስ ይለኛል እና
ላስቸግራችሁ ስል ድምፄን ዝቅ አድርጌ ነው። ባረከላሁ ፊክ። ጠይቅ ወዳጅ። እሺ ቁርአን 114ቱ ምዕራፍ ውስጥ አላህ ቃል በቃል የተናገረበት አለ ራሱ ማለት ምን ማለት ነው? እኔ ላንተ እንደማወራ ሙሉ ለሙሉ የአላህ ቃል ነው ብለን ነው ምንለው። የአላህ ቃል ነው ያለህ ማን ነው? ያለህ ማን ነው? ቁርአን የአላህ ቃል ነው። ለምሳሌ እኔ አንተን የምሰማው ያንተን ድምጽ ነው የምሰማው እኔ እኮ ቁርአን የአላህ ቃል ነው ያለህ ማን ነው? አንዴ መልስልኝ። ያንተን ድምጽ ነው የምሰማው እኔ ተወኝና ሐሳቡ ላይ ቁርአን ላይ እንዲገባ ነው እንዴ? ክርክር ነው እንዲያስከው ክርክር ከሆነ በክርክር ሳይሆን እንድንግባባ ከሆነ ግን ምሳሌ ያዝልኝ። ክርክር ሳይሆን ቁርአን ያላህ ቃል ነው አልከኝ እኮ ማን ያለ ስልህ ቦታውን መናገር አይሻልም? ቁርአን የአላህ ቃል ለመሆኑ ቁርአን ራሱ አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ቁጥር 1 ላይ ذلك الكتاب لا ريب فيه هدى للمتقين ይህ ቁርአን ከአላህ ለመሆኑ ምንም አይነት ጥርጣሬ የለበትም ብሎ ይናገራል። ስለዚህ ቁርአን ላይ አላህ ተናግሮ ያውቃል እያልከኝ ነው? ቁርአን ላይ አላህ Subhanahu Wa ቃሉም የአላህ Subhanahu Wa Ta'ala ነው ቁርአን። ስለዚህ ነብዩ መሐመድ ተገልጦላቸው በድምጽም ይሁን በራእይ ወይም በህልም አምላካቸውን ሰምተዋል ማለት ነው? ነብዩ መሐመድ ጥያቄ ምንድነው መሰለክ ላስተካክለው ወይስ ምንድነው? የተለያዩ ቦታዎች እኔ የተለያየ አይነት ጥያቄ እየሆነብኝ ነው መሰለህ። እሺ ላስተካክለው ወዳጅ ራጋብቼ ሆነ እኔ ልሞክርና ካልተስተካከለ እንትን ትለዋለህ አንተ። አስተካክለዋለህ። ጥያቄ አጭር ነው። ምንድነው አጭር ነው ማለት? በቁርአን ለምሳሌ በሁለተኛ ወገን በመካከል በነብያችሁ በመሐመድና በአምላካችሁ መካከል አንድ የሆነ አካል አለ ጅብሪል ብላችሁ ታምናላችሁ። አሁን እንግዲህ የተመሰረተው በጅብሪልና በነብያችሁ መካከል የተደረገ ንግግር ነው እንጂ የቁርአን የቃሉ ባለቤት የተባለው አካል ድምጹ ተሰምቶ የሚያውቅ አይመስለኝም ካልተሳሳትኩና። የት ቦታ ነው ይሄ አካል አምላክ የተባለው አካል የት ቦታ ላይ ተናግሮ ያውቃል? ገብቷል? መሀል ላይ ያለውን መንፈስ አሁን እኔ አላምንም ማለት እችላለሁ። ይሄ ጅብሪል ነኝ ያለው አካል እኔ አልቀበለውም ብል ምንድነው? አይ ትቀበላለህ የላከው አካል እኮ እዚህ ቦታ ላይ ኮንፈርም አድርጓል የሚል ነገር ካለ ብዬ። ኦኬ ቴንክ ዩ። ዋው ይሄ አሁን ተስተካክሏል። ምንድነው መሰለህ አብዱል ፈታህ ጆይን ሲል ሳይሆን ዩዘር ምንድነው መሰለህ ቁርአን አላህ Subhanahu Wa Ta'ala በተለያየ መንገድ ይገልጣል ራሱን ማለት ነው። ቁርአን ሲባል የአላህ ቃል ነው ሲባል ድምጽ ብለህ ቀጥታ ልትወስደው አይገባም። ለምሳሌ በድምጽ ደረጃ ስትወስደው ያንተን ድምጽ አልኩ ቅድምም ገብቶ ነበር። ያንተን ድምጽ ልሰጥህ የፈለኩት ያንተን ድምጽ እየሰማው ያለውኝ በሶስተኛ ወገን አማካኝነት ነው። በምን አማካኝነት? በሶስተኛ ወገን በቲክቶክ አማካኝነት ነው ያንተን ድምጽ እየሰማ ያለሁት። የቲክቶክ ወይም ደግሞ ይሄ ኔትወርክ የሚባለው ነው ያንተን ድምጽ ወደ እኔ እያደረሰልኝ ያለው። ስለዚህ እየሰማ ያለሁት ያንተን ድምጽ አይደለም ማለት ነው። ምክንያቱም ሶስተኛ ወገን በመካከላችን ስላለ ማለት ነው እንላለን። በፍጹም አንልም። በአላህና በመልእክተኛው መካከል መልእክት ሊያደርስ መልአኩ ጅብሪል መልአኩ ምንድነው ስራው? መልእክት ማድረስ ነው በራሱ ማለት ነው። ስለዚህ የአላህን ቃል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመልእክተኛው አማካኝነት ያስተላለፈ በልባቸው ውስጥ ያሳረፈ ነው። በልቦች ውስጥ እንዲታሐፈዝ አድርጎታል። እየሰማ ያለው የኔ የራሴን ድምጽ ነው። አሁን እስሚዘው ወይ ይሰማል ድምጽህ ባመጣው ላይ ይሰማል አይደለም? ደስ ይላል። ይሰጣ በጆሮ የምሰማውና የኔ ይሰማል። አይሰማም? አሁን ይሰማል። እሺ አሁን ቀጥታ በጆሮ የምሰማውና ሌሎችም የሚሰሙት ድምጽ የኔ ድምጽ ነው፣ የማንም አይደለም። ድምጼን ሰምተሃል? ቀጥታ ነው የሰማኸው። እያልኩ ያለሁት ደግሞ ምንድነው አሁን እስሚዞ የኔን ድምጽ እንደሰማው የኔን ድምጽ በህልምም አይደለም በምንም አይደለም በምንም መልኩ ቢሆን ሰምተኛል። ይሄው የተናገርኩ ነው ቀጥታ። እንዲሁ ደግሞ ነብያችሁ የአምላካቸውን ድምጽ ሰምተው ያውቃሉ ወይ ነው ጥያቄው። አሁን ሁለተኛ ወገን በሌለበት መልኩ ሰምተው ያውቃሉ ወይ ነው።
አዎ እሱን ጥያቄ ከሆነ ቅድም ያልኩ ሌላ ሁለት ይሆናል ያልኩ ለዛ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አነጋግረውታል ወይ በድምጽ ካልከኝ አዎ አነጋግረውታል። የት ከተባለ ሰላትን በተቀበሉበት ሰዓት ላይ ሰሂህ አል-ቡኻሪ 162 ላይ ይመስለኛል እዛ ላይ ሄደህ ታገኘዋለህ። ሰሂህ አል-ቡኻሪ ወይ ሰሂህ ሙስሊም ላይ 162 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚዕራጅ በወጡበት ሰዓት ላይ አላህ ሱብሓነሁ ወተዓላ አነጋግረውታል። ቁርአን አመጣጥ ላይ ደግሞ ስትነግርህ አላህ ሱብሓነሁ ወተዓላ በተለያየ መንገድ ራእይን ይገልጣል። ራእይን ማለት ነው። ራእይ ለምሳሌ በህልም ይገለጣል አይደል? መጽሐፍ ቅዱስ ላይ በህልም ይገለጥላቸዋል ነብያቶች አይደል? በህልም ይገለጥላቸዋል። እንዲሁም ደግሞ በመልአክ ማከኝነት ያነጋግራቸዋል። መጽሐፍ ቅዱስ ላይ ይላል እግዚአብሔር በአንድም በሌላም ይናገራል ይላል። በአንድም በሌላም መንገድ ይናገራል ይላል። ሲያናገር ሙሴን ቀጥታ እንዳናገረው ያናግራል። ሙሴን ቀጥታ አናግሮታል ብለን እናምናለን። ሱረቱ ጣሃ ምዕራፍ 20 ላይ ስትመለከተው ማለት ነው አላህ Subhanahu Wa Ta'ala ቀጥታ ሙሴን አነጋግሮታል ራእይን ሲገልጥለት። እንዲሁም ደግሞ ሌሎች ነብያቶችን ደግሞ በህልማቸው ሲገልጥላቸው ትመለከታለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምንም እንደ ሙሴ ቀጥታ አናግሯቸዋል። ቁርአን ደግሞ የወረደው ደግሞ በመላኩ አማካኝነት ነው። ልክ አንድ ልታቋርጠኝ ስትሞክር ነው እየፈጠንኩ ያለሁት። ይሄ ልክ እዚህ ቲክቶክ ላይ ድምጽህን ወደ እኔ እያደረሰልኝ ያለው ቴሌኮም ነው። ቴሌኮም ኔትወርክ የሚባል ነገር አለ። እንደዛ ሁሉ አሁን አንተ ይሄ ምሳሌ አይሄድም ያልከው ድምጽ ጋር ስላገናኘው ነው። መልእክት ጋር አገናኘው እስኪ። መልእክት ለምሳሌ ቴክስት ብጽፍልህ ያን ቴክስት ጻፍከው አንተ ብትሆንም ነገር ግን ቴሌኮም ነው ወደኔ በሶስተኛ ወገን አማካኝነት ወደኔ እያደረሰ ያለው አይደለ? ወደኔ እያደረሰ። ስለዚህ አንተ ቃል አይደለም ማለት ነው። እስሚዞ እኔን የምታቀኝ ከሆነ እኮ ልክ ነው። እኔ አሁን እኮ እሳቸው ያን አካል አያውቁም። በቃ የሆነ መልእክተኛ ነው ይዞት የሚመጣ እንጂ የመልእክቱ ባለቤት የተባለውን እኮ አያውቁትም። አወቁት እኮ ራሳቸውን አስተዋወቃቸው። የመጀመሪያው መልእክት ራሱን የማስተዋወቅ ነበር። ይቅራ ቢስሚ ረቢከ الذي خلق ሁሉን ነገር በፈጠረው ጌታ ስም ሁሉን ነገር አንብብ ብሎ የሚል ነበር የመጀመሪያው መልእክት። እሱ ይቅራ ያለው እሱ ማለት ቡኻሪ 3 ላይ ያለው ሪቬሌሽን ላይ ያለው ነው የምትነግረኝ። እሱ ማለት ይቅራ ያለው ጅብሪል ለኛ ያለው አካል ነው ወይስ አላህ ነው ይቅራ ያለው? አላህ ነው እንደ ብሔራው አሻ የተገለጠለት ቁርአን ላይ ነው ያልኩ ያለሁት። ቁርአን ላይ አላህ Subhanahu Wa Ta'ala ይቅራ ይላል። ይቅራ የሚለው ራሱ አንዱ የወህይ አካሉ ነው፣ የቁርአኑ አካል ነው። ይቅራ የሚለው ከዛ ራሱን ነው ተክሪር ያደረገው፣ ራሱን ነው የደገመው። ስለዚህ በቁርአን ጥያቄ አርጥ ይሄን ሲያልቀለህ ወደ ሌላ ትሄዳለህ። አሁን ገብቶ ስለዚህ ሶስተኛው ማለት በቁርአን አላህ ተገልጧል ለነብዩ ያልከኝ ነው። ተገልጧል ማለት መገለጥ ማለት ምን ማለት ነው? በድምጽ በራእይ ወይም ደግሞ በህልም በየትኛውም መልኩ ብቻ አናግሯቸዋል እያልከኝ ነው። ራእዩን ገልጦላቸዋል። በምን መልክ ተገለጠ? መገለጥ ማለት ማስተዋወቅ ከሆነ ራሱን አስተዋወቋቸው። በምን መልክ ተገለጠላቸው? መልእክት ልኮላቸዋል። በራእይ ገልጦላቸዋል። በምን መልክ ማለት ልክ የሆነ ሰው ሆኖ እንደመገለጥ የሆነ መንፈስ ሆኖ የሆነ ብርሃን ሆኖ እንደመገለጥ ከሆነ በዛ አይነት መንገድ አላህ ልናየውም አንችልም ማለት ነው። እንደዛ አይደለም የሚያዩት የትኛውም ነብያቶች አያዩትም። አንደኛ ጢሞቴዎስ ምዕራፍ 6:16 ላይም ካየው እርሱን ሊያየው የሚችል ማንም እንደሌለ ይናገራል በመጽሐፍ ቅዱስ ላይ። ስለዚህ ሙሳን እንዳናገረው እንኳን ሊያናገረው አልፈቀደም ማለት ነው። አልፈቀደም አትበል። ስንቴ ደግሜ ነገርኩ። እንደዛም አናግሯቸዋል። የት ነው ያናገራቸው? ሰሂህ ሙስሊም 116 ላይ ያለው። አይ ከቁርአን እንጂ እኮ ቁርአኑ ቀጥታ እንደነገርኩ መልእክት ነው። የቀጥታ ቃል በቃል የአላህ Subhanahu Wa Ta'ala ቃል ነው። መልአኩ ጅብሪል ልክ እዚህ ጋር ቴሌኮም ላንተ መልእክት እያደረሰልህ እንዳለው መልእክት አድራሽ ነው። ስለዚህ አላህ ቃል በቃል የተናገረው የቁርአን ክፍል የለም ማለት ነው። ቃል በቃል ነው የተናገረው። ለማን ተናገረው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸዋል ማለት ነው። አዎ ይሄው ራእዩን ገልጦላቸዋል። የት በማን በኩል አድርገው? ራእይ አላህ Subhanahu Wa Ta'ala እንትን ለማነጋገር የግድ ሰው ሆኖ መምጣት የለበትም። የግድ እዚህ እንትን ሆኖ መምጣት የለበትም። በነገራችን ላይ እንደዚህ አይነት አመለካከት ካለ ነው አስቸጋሪ የሚሆነው። እኔ እኮ አላልኩም ይስሚዞ ያው ተገልጦላቸዋል እያልክ ነው። አዎ ገልጦላቸዋል። ራእይን ገልጦላቸዋል። እንዴት ገለጠላቸው ሲል የሆነ ሰው ሆኖ መጥቶ አንድ አዳምጠኝ። የሆነ ሰው ሆኖ መጥቶ የሆነ ብርሃን ነገር ሆኖ መጥቶ ወይ ደግሞ የሆነ ያዕቆብ ጋር የተላከው መልአክ እንደ ያዕቆብ ጋር እንደተላከው መልአክ ሂዶ ታግሎ ምናምን አይደለም። ኦኬ መልአኩ የሚገለጠው መልእክተኛ
አንዴ ኢብሮ ይመልሰው ከሆነ ምናልባት አንዴ ዩዘር እያዳመጥኩ አንድ ህግ አለ። የትኛውም ቦታ ላይ ከዚህ ህግ ውጪ ካለ ወላሂ አስወርዳለሁ። አንዴ ሳውራ ከዛ ኢብሮ ይቀጥላል። ሌላ ነገር ነው ታውቃለህ። እሺ አዳምጠኝ። ጥያቄ ድገምልኝ። ዘይረውታል ወይ ታች ትዘየራለህ። እኔ ጭቅጭቅም አልፈልግም። አረ ጥያቄ ምንድነው እኮ ነው ያልኩህ። ጥያቄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ቃል በቃል አናግሯቸዋል በቁርአን ላይ ያልከኝ። አዎ ቁርአን የአላህ Subhanahu Wa Ta'ala ቃል በቃል ቃል ስለሆነ ቃል በቃል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው እያናገረ ያላችሁ። ያ አዩሃ ነብዩ እያለ ያለው አላህ Subhanahu Wa Ta'ala ነው እንጂ ጅብሪል አይደለም። አንተ ነብይ ሆይ ብሎ እያናገረ ያለው አላህ Subhanahu Wa Ta'ala ነብዩ መሐመድን ቃል በቃል አንተ ነብይ ሆይ ብሎ እያናገራቸው ነው እንጂ ጅብሪል አይደለም። አንተ ነብይ ሆይ ካለ በኋላ አላህ እንዲህ ያለህ ነው ብሎ አይደለም መልእክቱ እየደረሰ ያለው። ስለዚህ እንዳታቋርጠኝ አንዴ ሚት አድርገህ ስማና ከዛ ሰማሃለሁ። ልክ መልአኩ ጅብሪል መጥቶ ይሄው አላህ እንዲህ ያለ ነው ምናምን ብሎ አይደለም እያስተላለፈ ያለው። ያ አዩሃ ነብዩ ሊማ ተሐሪሙ እያለ እየተናገረ ያለው አላህ Subhanahu Wa Ta'ala ነው። ቀጥታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ሶስተኛ ወገን በመካከላቸው አለ አይደል እንዴ ሲባል፣ አው ለምሳሌ ያልኩክ ለምሳሌ የኔ ንግግር አንተ ጋር ሊደርስ ቴሌኮም በመካከላችን አለ። ነገር ግን መልእክቱ ቀጥታ እየደረሰ ያለው የኔ ነው። ቀጥታ ቴሌኮም ነው እያደረሰ ያለው ብለህ የቃሉ የቴሌኮም ነው አትለኝ። ከስር ኮመንት የሚጽፉ ሰዎች እኔና እነሱን ሊያግባባን እኔና እነሱ መልእክታችን ቃላችን ሊለዋወጥ የግድ ምን አያስፈልግም። በተለያየ ሀገር ላይ ብንሆንም አንድ ቦታ ላይ መገኘት አይጠበቅብንም። አምላክን ግን የአንድ ሰው መልእክት ሊገልጥ የግድ ሰው ሆኖ መምጣት አለበት። የግድ ደግሞ የሆነ አካል ሆኖ እንዴት ሆኖ ምን ሆኖ ተገለጠላቸው፣ በምን አይነት መንገድ ተገለጠላቸው እያልከኝ ነበር። አይታል የሰው ልጅ ግን በዚህ ሰዓት እንኳን የተለያየ ሀገር ሆነን የተለያየ አይነት ስቴት ላይ ሆነን አንድ ቦታ መገኘት አይጠበቅብንም። ግን እንደዛም ሆኖ አንድ ቦታ ማንገናኝ ሰዎችን ቴሌኮም መልእክትን ያደርስልናል። በቴሌኮም አማካኝነት እነሱ የጻፉት መልእክት እኔ ጋር ይደርሳል። በምን አማካኝነት? በሶስተኛ ወገን በቴሌኮም አማካኝነት። ነገር ግን ቃሉ የነሱ ነው ወይስ ደግሞ የቴሌኮም ነው ከተባለ የነሱ ነው። እንደዛውም የመልአኩ ጅብሪልና በአላህ አማካኝነት ያለው ትስስር ሶስተኛ ወገን የተባለው ጅብሪል መልእክት አድራሽ እንጂ ከራሱ የሚጨምር አይደለም። ከዚህ ከሶስቱ መስፈርት ውጭ ካለ አምላክ የሚገለጥበት ልታሳየኝ ትችላለህ ከመጽሐፍ። እሺ አሁን እንዳልከኝ ምንድነው በቁርአን ከጅብሪል ነኝ ብሎ ከመጣው አካል ውጪ ራሱ አላህ ለነብዩ የሰጣቸው ምንም አይነት መልእክት እንደሌለ ተረድቻለሁ። ይሄ ገብቶኛል። ድጋሞ ከአላህ መልእክት ይዤ መጥቻለሁ ብሎ የሰጣቸው መልእክት ነው 114ቱ ምዕራፍ እንጂ ከጅብሪል ውጪ ነብዩ ከአላህ ጋር በምንም መልኩ ቢሆን አምላክ ሁሉን ቻይ ነው። ልክ እንደኛ ቴክኖሎጂ አይፈልግም። ሁሉን ቻይ ስለሆነ እሳቸው ጋር ቀጥታ ያወራው ምንም ነገር እንደሌለ ተረድቻለሁ። እኔ እንደዛ ብያለሁ። አላህ ለምንነግራችሁ ብያለሁ። በጅብሪል አማካኝነት ነው ብለህ አሬ ደግሜ ነው እኔ ነኝ የተናገርኩት ወይስ ደግሞ ቴሌኮም ነው እያደረሰልኝ? ቀጥታ ከሆነ አንተ፣ በመልእክተኛ ከሆነ ደግሞ በመልእክተኛ ይሆናል እኮ። መልእክተኛው ምን እያደረሰ ያለው? ሶስተኛ መልእክተኛ አለ አይደል? ለአንተ መልእክትን እያደረሰልህ ያለው ቴሌኮም አለ። መካከል ላይ ካለ ቀጥታ አልተናገርኩም። አታቀኝም። ቴሌኮም ምን እያደረገ ነው? መልእክት እያደረሰ ነው። አዎ እኮ አታቀኝም ነው የምልህ። አታቀኝም አይደለም፣ ስለመተዋወቅ ቀጣይ እናወራለን። አሁን መልእክቱን ስለማድረስ ነው እያወራ ያለሁት። ዋናው ፖይንት እኮ እሱ ነው። ነብዩ አምላካችን ተግባብታል። ሶስተኛ ወገን እንዳለ እኮ ተግባብታል። ሶስት አካላቶች እንደሆነ ሶስተኛ ወገን ከሆነ ፊት ለፊት ማለትም በድምጽም በራእይም በህልምም እንዴት ነብዩ አያውቁትም አምላካቸውን ነው ዋናው ጥያቄ። እሱ ሁለተኛ ጥያቄ ነው። እሱ ነው ይልላለሁ። እንዴት አያውቁትም ያውቁታል የሚለውን እኮ መለስኩልህ በቀላል። እሱን ሳመጣበት ደግሞ አይ ቀጥታ ነገርኩህ። ሰሂህ ሙስሊም 162 ላይ አልኩ ነብዩ መሐመድ
ሰለላሁ ዐለይሂ ወሰለም አላህን አገናኝቶታል። ያለ ጅብሪል አማካኝነት አላህን አግኝቶታል አልኩ። ስለዚህ ቁርአን ላይ አላገኙትም ማለት ነው። ቁርአን ላይም ቀጥታ እንደዚህ አጠገብ ላጠገብ አታቀኝም። እስሚ ይዞ መልእክቱን ሰጠህ፣ እኔን ግን አንተ አታቀኝም። አዎ እግዚአብሔር ከቶ ማንም የለም ብራዘር። እግዚአብሔርን ያያለ እንዲህ ሳረግ ነው በቃ እንደዚህ ነው አምን ምክንያቱም ታስወርደኛለህ። አንድ መረዳት የሚፈልግ ሰው ካለ እስሚ ይዞ በደንብ አስረድቷል። እኔ አንዴ ላስረዳ ጨምሬ ማለት ቁርአን ላይ አላህ ሰዎችን በሶስት አይነት መንገድ ያናገራል። ተግባባን? የወራ ሂጃብ ያናገራል። ላንብብልህ ቁርአን ምዕራፍና ቁጥር ሰጠቼ ልንገርህና ቆይ ተረጋጋ። አይደለም ነግረህ ያናገረበትን አለ። ተረጋጋ። አላህ በቁርአን ላይ እንዲህ ብሎ ይናገራል። ልብ አድርጉ። ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ወማ ካነ ሊበሸሪን አን ዩከሊመሁ ላሁ ኢላ ዋህይን አለ። የሰው ልጅ አላህ ሊያናገረው የተገባ አይደለም ኢላ ቢዋህይ ወይ ዋህይ ግልጠተ መለኮት። አዎ ሰውየው ቀጥታ ባይብል ላይ ነው የምገባው። እሺ እንደዚህ ስትሆን ተረጋጋ። እየሰማኝ ነው? ምንም አላልኩም። አውራ ብራዘር። አው ሚን ወራ ሂጃብ ወይ ደግሞ ከግርዶ በስተጀርባ ሁለተኛ አነጋገር። ሶስተኛ አው ዩርሲል ረሱለን ወይ ደግሞ መልእክተኛን ይልካል። መጀመሪያው ቀጥታ በግልጠተ መለኮት አላህ ያናገራል። ሁለተኛ ከግርዶ በስተጀርባ፣ ሶስተኛ ደግሞ መልእክተኛ ልኮ ያናገራል። ከዚህ መስፈርት ውጪ በቁርአንም ይሁን በባይብል በየትኛው መስፈርት ነው ነብይ አይደለም ብለህ አምላክ ሰዎችን አያናገርም? ምክንያቱም ነብይ አይደሉም እነዚህ ያልክበትን መስፈርት መጀመሪያ ስጠኝ። ከየት ነው ያመጣው ይመስል? እሺ ለሽተንኪ በጣም ጥሩ። የምፈልገው ያንተን ወሬ አይደለም። እሺ ምዕራፍ ቁጥር ወይ ከቁርአን ወይ ከባይብል ቶሎ በል። እሺ አንተ ካነሳልኝ ይላል። አንተ ካነሳው ምዕራፍና ቁጥር ጥቀስና ቀጥታ ወደዛ ዝዋዝንኬ አንተ ካነሳው አልኩት። አንተ ካነሳው ዝዋዝንኬ ካወራታች ትወርዳለህ ብራዘር። እኔ ጋር እንደዚህ አይነት ቀልድ የለም። በቃ በቁርአን አላህ የሚባል የለም፣ ግልጽ ነው ተናግሮ ያለው። እሺ እናመሰግናለን።